ጤና ይስጥልን እንዴት ሰንብታችኋል? ተወዳጁና ደማቁ እሁድን አንድ ላይ ከቻናል 1 ተጀምሯል። ዛሬም እንደተለመደው ሞቅ ደመቅ ብለን የተለያዩ የሚያጓጉ የምትወዷቸው የምትዝናኑባቸው ፕሮግራሞች ይዘን ከተፍ ብለናል። ባለፈው ሳምንት ግን ያው ድንገት ቀረጻ ላይ ያለን በሰማነው ነገር ተደናግጠን በጥሩ ስሜት አልነበርንም። ባዘን ስሜት ውስጥ ነበር ከእናንተ ጋር ቆይታ ያደረግነው። ያው በሀገራችን የግል ሚዲያ ዘርፍ ውስጥ ከፍተኛ አስተዋጽኦ የነበረው አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት በመለየቱ ከፍተኛ ሐዘን ሰምቶናል። ባለፈው ሳምንት ሐሙስ ዕለትም የቀብር ስነ ስርዓቱ ተፈጽሟል። ቻናሏን እንግዲህ ከፍተኛ ሐዘን ውስጥ ነበር። ሐዘናችንን በተደጋጋሚ ስንገልጽ ነበር። እንግዲህ ለሀገራችን የግል ሚዲያ ዘርፍ ለኛም መመስረት ጭምር ትልቅ አስተዋጽኦ ለነበረው ለአቶ አማን ፍስሐ ጽዮን ነፍሱ በገነት እንዲኖር እንመኛለን። ከዚህ ስንወጣ ደግሞ በነገራችን ላይ ባለፈው ሳምንት ከዛም ቀደም ባለው ሳምንት ብዙ ሁነቶች ነበሩ። በሀገራችን የተለያዩ ዝግጅቶች እንግዶች ወደ ሀገራችን እየመጡ ነበረ። መዲናችን አዲስ አበባም በተለያዩ የእንግዶች መምጣትና በሁነቶች መደራረብ በጣም ሽርጉድ እያለች ሽርጉድ ከማለቷም አልፎ ትንሽ እንዴት ነው የእግር ጉዞ አልበዛብሽም? እንቅስቃሴ ተገጋልኩ መሰለ። አንድ ስራ ነበረ እኔና ናፍቆት። ከዛ ለኔ ለቤት አቅራቢያ ስለነበረ ስራው እኔን ድሮፕ አደረጉኝና ሄዱ። ቢጓዙ አልደረሱም። እዛው ነው። አዎ ምክንያቱም በቃ ሀገር በጣም ትልቅ ድግስ ላይ ነበረች እንግዲህ ሁላችንም እንደምናውቀውና በዛ የመንገድ አለመመቻቸት ላይ ከስራ ስንመለስ ስራውን ስንጨርስ 3 ሰዓት ሆኗል። ለነገሩ ይበላት የስራው ሰዓት እንዲሸጋሸግ ጧት እሷ አንድ ጉዳይ ነበራትና ስራው እንዲሸጋሸግ ፈልጋ የጧቱን ስራ ወደ ከሰዓት ወሰደችው። ስለዚህ የከሰዓት ስራ ደግሞ እንዳጋጣሚ ሆኖ እኛ የሄድንበት ቦታ እንግዶቹ የሚገኙበት አይነት ቦታ ላይ ነበር አቅራቢያ ላይና እሷን ድሮፕ አድርጋኝ ሄደች። ከዛ እኔ አንኮራፍቼ ለሊት መጀመሪያ እንቅልፍ አለችኝ እኔ ኤግዛክትሊ በእውነት ድክም ብሎኝ እንደውም በጣም በተረጋጋሚ ነው ቤት ውስጥ በሱ ምስሌ ፎቶ ያለው እነሳለሁ ፎቶ በቃ ራሴን ጥዬ በዚህ ምናምን ብዬ ስልኬ ይጠራል ትራሴ ስር ለምን ትራሴ ስራ ረኩ ስልኬ የሚብርጋር አንቺ ታንኮራፊያለሽ እኔ መንገድ ላይ ነኝ ስትለኝ ከነግቷ መሳተፍ መንገድ ላይ ኮር ፈቅ ነው ያልነው የሊያን ቤት ትንሽ ያልፍ ነው ምንም አይዳችሁም 3 ሰዓት ምናምን እሷን ከጣልናት ከ2 ሰዓት በኋላ የደወልኩላት ወሉም ለ6 ምናምን ጉዳይ ሆኗል 5 ሰዓት ከምናምን ስደውልላት ከነሊያ ቤት ምንም ፈቅ አላልንም እዛው ነን። እኔ አንቺ ቦን ወርጅተኛና ሲከፈት ደውልልኝ ነው በተኙ ኖሮ ምናምን እያል የቱ ጋር ናችሁላት አለው የምትለኝ ቦታ ከኛ ቤት በቃ እንዲ በሰለዝር ምነካው ጋር አንድ ሰዓት ቆመ መንገዱ በጣም የሚያዝናኑ ሁኔታዎችን ትቶልን ያለፈው መሰለኝ። በነገርሽ ላይ እንደውም ጨዋታችሁ መሀል ላይ ሰማሁት ነገር አለ። አሬዛ ከመሱ ገጠመኝ ነበር ባልደረባችን ሹፌራችን እየነዳ ከዛ በኋላ ካሜራማኑ አየውና እንዴ አንተ ምን እንቅልፍ መቷል ሲለ እኔ አምቼ ነው የተገጣጠምኩት ምስኪን እኔ ጌታው ለምንድን ነው እኔ እንቅልፍ መጣ ሁሉ ሲሽከረከር ነበር። በጣም ግን ነበር የተዝናናሁት እኔ እየተኛው ነበር ረጅም ሰዓት ልክ ተኝቼ ስነቃ 1 ሰዓት ቆመን ትንሽ ፈቀቅ እንዳለና እኔ ደስ የሚል የደረሰኝ ያለሽ ደንግጠሽ ስንነቃ ይናፍቂ ለጋለ አሽከርካሪያችን ሳሚ ይባላል። ከዛ አንድ የካሜራ ባለሙያችን ማምሸት አይፈቀድለትም አካራዊ ይቆጣሉና ሰዓት ነው አፈር ልብላ የሱ አይነገ የሱ እኮ በመጽሐፍ የሚቀመጥ ነው በእውነት ሰዓት ገደብ አለው 3 ሰዓት ምናምን በኋላ መግባት አይችልምና አረ ደርሳለሁ እያለ ነበር መጀመሪያ ሲያዩ 3 ሰዓት ሲያዩ 3 ተኩልና እንደማንደርስ ሲገባው ስልኩን አንስቶ ደወለላቸውና ሄሎ ማዘር ሚሊዮን አልጨረሰም ምን ይመስላል ይሄ ምናምን ብሎ ተሰርቶ ላይ ዝግት ታረጉበትና ነፈረች እሷ በጧት ስትነግረኝ በቃ መጀመሪያ የእንትኗ ወሬ ደግሞ ቀደም ብለን እዛ ቀረጻው መሀል ላይ በቃ አሁን በጊዜ ትገባለህ ማለት ነው። ስንት ሰዓት ይከፍቱላል? አይገደባለሁ በቃ 3 ሰዓት መጨረሻ ተብያለሁ 2 ሰዓት እያለ ነበርና እንዴት ወለላታለሁ አረፊት ነሱት እኮ ገና ሃሎ ሲላል እውነት ግን ነግበኔ አይደለም ማለት ነገዛ ቦታ ላይ አንቆምም። ይሄ ቤት ኪራይ አከራዮች ተከራይና ከሚለው ሳይሆን ከባድ ነው። ተከራይስቶኝ እንደዚህ አይነት ገጠመኞች ብዙ ናቸው። ያን ብቻም ሳይሆን ይሄ የመቀራረብሽ ጉዳዮች የሚያመጧቸው ብዙ ነገሮች አሉ። ያራቅ ያለ ከሆነ የማይረዱሽ ከሆነ ብዙ ነገር ነው የምትሆነው። አይ አይደለም መረዳት አለበት። አሁን ለምሳሌ አንድ ሰው የስራው ባህሪ ከሆነ አስረድቶ አሁን ይሄ ልጅ ሲጠጣ ሲዝናና ምናምን አምሽቶ ከሆነ እሺ ችግር የለውም ለግቢያቸው ደህንነት ይከልክሉ። ግን የስራ ባህሪ ያስመሻል ካለ በጣም ትልቅ ሰው ናቸው ደግሞና ማዘን እንደ እናት እንደ ልጅ መራራት ነበር የነበረባቸው። ምክንያቱም በህይወት እኮ እንትና የሳቸው ልጆች እኮ የሆነ ቦታ ሄደው ተከራይ ሆኑ ነበር። እሱ ነው የምልሽ እኮ አሁን በአከራይና በተከራይ መካከል ያለው ግንኙነት መልካም መሆን አለበት የምልሽ ለዚህ ነው። እኔ አሁን ለምሳሌ አንድ ጊዜ የአንድ ጓደኛዬ የተከራየው ቤት አለና ብዙ አይግባቡም ከአከራዮቹ ጋርና 4 ሰዓት በኋላ የሚለቀቅ ውሻ አይለኛ ውሻ ግቢ ውስጥ ነው እና ገብቷል ልጁ ደግነቱ ቤቱ ነው ያለው። ከዛ ድንገት ለሊት ሊያመን ይችላል ወደ ሽንት ቤት ምናምን ይሄድ ሊያስቀምጥ
እንዴት ሂድ ሙስኩት ገለጥ ሲያደርገው ውሻው ቆሞ ወይኔ ምስኪን ይሄን ነው ያለው። ይሄን በጣም ትልቅ ነው እና 6 ሰዓት 7 ሰዓት ሆኗል። ደውሎ አንዴ ውሻውን ያዙልኝ ሽንት ቤት መሄድ ፈልጌ ነው ለማለት ያለው መከራ ነበር። እና እንደዛ ስፋት አይሰጣል ያ ነገር በስራ ጉዳይ ሲሆን እንደዚህ ብለሽ ተናግረሽ አይደለም እንደዚህ አይነት ሁነቶችም ከንቅልፍ የሚቀሰቅሱ አጋጣሚ እኔ ብላይ በዛ ቦታ ብትቆሚ በላይ ትወጣለች ታውጣ እንዴ አዎ የምርሽ ነው ውሻ መርጣል ከመበላሸት ያው ትበላሻለህ ቢዩ ነው በመጨረሻ እንዴት ይሆነ አይ ዶንት ኖ ፋታ ይስጣል ብያላስ ሁለት ታዋቂ ጋዜጠኞች እንደዚህ ሆኗል። የምሬ ነው። አንድ ቤት እየኖሩ አንደኛው የኮሶ መድኃኒት ውጧል። ምስኪን የኮሶ መድኃኒት እንዴት እንደሚያደርግ የደረሰበት ያውቀዋል። እሱም አንድ አይነት ነው ውሻ ነው። ሁለት ውሾች ነው እንደዚህ ተለቋል ግቢ ውስጥ። ከዛ ማታ አንፈራፈረው እንደዚህ ኮሶ ይብላው ውሻ ይብላው ምን ይቻላል ፌንት በላ ኦፍ ኮርስ ፌንት በላ በቃ እና ፌንት ሲበላበት ድጋሚ ተደውሎ ተቀስቅሶ ምናምን መተው ነው ሕክምና ቦታ ሄዶ ምናምን ግን ማለት ነው አከራይና ተከራይ አይ ሚን ሁሉም ተከራይ ፍጹም ነው እያልኩኝ ወይም ሁሉም አከራይ ደግሞ መጥፎ ነው እያልኩ ሳይሆን የሚያጠፋ ተከራይም ይኖራል በእርግጠኝነት። ግን ደግሞ አንዳንድ አከራዮች ላይ የምንሰማው ነገር በጣም ተስፋ ያስቆርጣል። ቤት ምድራዊ ነገር አይደል ስንሄድ ተሸክመ ነው ማንሄደው ጥለ ነው የምንሄድ ነገር ነውና ህይወት ደግሞ የህይወት መንገድ ነገ የት እንደሚወስድ አታውቅም። ነገ ተከራይ ላለመሆን ምንም ዋስትና የለም እዚህ ምድር ላይና አንዳንዴ እሱን እያሰብን ብንኖር ጥሩ ነው ብዬ አስባለሁ። ውሃ መዝጋት፣ ሽንት ቤት መዝጋት፣ የሆነ ነገር ማድረግ፣ ሰውን ከተፈጥሮ ውጪ ማድረግ የምሬ ነው የሆነ ሰው ሽንት ቤት እንዴት ይቆለፍበታል? ተፈጥሮ አይገደብምና ተስማምተን እንደ እናት እንደ አባት እንደ ልጅ እንዲህ ብናረገው ተከራዩም ደግሞ ቤቱን እንደራሱ መያዝ አይ ቲንክ ተሳስቦ መኖር ነው መሰለኝ ግዴታ ነው። አሁንና አንዳንድ ጊዜ ደግሞ እኛ ኃላፊነት ነገር ላይ ስንቀመጥ አሁን አከራይ ሰውን ኃላፊና አይደል ላለብህ ነገርና የምንፈተንበት ነገር እየተሰጠን ነው ይመስለኝ እኔ ከአምላካችን ጋር ቫልዩ የምንደረግበት ነገር በቃ ይሄን ነገር ሰጥቸው እንዴት አደረገው የሚባለውንም ነገር ሊያመጣ ስለሚችል ውሳኔያችን ላይ ለሰው ምን ሰጠው የምናረገው ስጦታ ይሄ እንትኑ ሳይሆን ይሄ የፊት ስጦታ ራሱ ተከራዮቹ በጣም ፊታቸውን ማየት አልችልም ነው የሚለው እኮ የሆነ ሰውና እኔ ሁሉ ጊዜ ተከራዮች ጥሩ ናቸው አከራይ ደግሞ ያው ገንዘብ ይቀበል ስለሆነ ልክ አይደለም ከሚል ሳይሆን ባላንስ ያደረገ ነገር እነሱ በመጠን እነዚህን በመጠንና ሲሰጠን ልንሰጥ ነው ብዬ ነው የማስበውና የምንፈተንበት ነገር ስላለ በህይወታችን ያለው ጥንቃቄ ብንወስዳለው እኔ በጣም የተጨነኩት በእውነት እሷ ስትነግረኝ ከሳቁ በኋላ የት ይግባ ሄደች በነገርሽ ላይ እንደዛ ዛሬ ታይቶ አላደም ነገ በማትደገበት አባባል ያለ ነው አይደል መግባት አንደገምምና አታወራ ቆይ ቤት አለኝ ቤቴን ላስቀምጥ ቆይ ንብረት አለኝ ንብረቴን ለማንሰጫ አትልም በቃ ስትወሰድ መወሰድ ነውና ትንሽ እየተሳሰበን ብንኖር ነገኔ በዛ ቦታ ቆማለውን ብናካትት ጥሩ ነው። አንዳንዴ በጣም ጥቃቅን የሚመስሉ ግን ደግሞ የተከራይን ስሜት የሚጎዱ ነገሮችም አሉ። ለምሳሌ አሁን ማብራት ማጥፋት እንደውም አንዴ ምን ሰማው ሰዎቹ ተመስጠው ምናምን ቴሌቪዥን ምናምን ያለው አንዳንድ ተከራይ ደግሞ መብራትም አጥፍቶ እንዳይቆጥር በሚል አከራይ እንዳይቆጣ ያሉት ብርሃኑ ደግሞ ወረም ይታያል። ከዛ አከራዩ ይመጡና ድግም ያርጉታል። ምን ነው ያየናል ቴሌቪዥን ላይ ናችሁ ጥሩ አይደለም ቀንሱ ይበቃል እስኮን ስታዩ ነበር አይቻችኋለሁ ስንሳት እንደቻው ነው የሚያስበሰው እግዚአብሔር አሁን እኮ ስትከራይ ራሱ እንጀራ አትጋግርም አይደል ምናምን ትባላ ምጣዱ ዝም ብለህ ለሳምፕል ታስቀምጠዋለህ እንደ ቴሌቪዥን የሳሎን ጌት ታረጋውና እንጀራ እየገዛ እንዴ የምን ሰቆቃ ነው የሷ ምጣድ ሲሰበር አንቺ የኔ አዲስ ስንት አመቱት ያለሽ መሽጋግርሽ መሽጋግር ጌት ነው በቃ አሁን ምጣድ ልጅ አለ ወይ ልጅ የለውም ወይ ተቆጥሮ ምናምን በጣም ብቻ አከራይና ተከራይን ጉዳይ ካነሳን በጣም በእውነት ተከራይ ጋር ብዙ ችግር አለ ተከራይ ጋር አለ እንትና ታበላሽቶ የሚወጣ ብዙ አለ ብለናል እኛ አሁን አከራይ ሙሉ ለሙሉ ክፉ ነው ብለን ለመደምደም ሳይሆን ምን ሰማቸው ብዙ ነገሮች ስላሉ እንተሳሰብ ለማለት ነው። ሁሉ ወሬ ያያይዞ ያመጣው እንግዲህ ባሳለፍነው ሳምንት ከተማችን አዲስ አበባ በጣም ብዙ እንግዶችን እያስተናገደች ነበርና ብዙዎቻችን ወገባችን ተፈትሿል። ብዙ የእግር መንገድም ሄደናል። ግን ደግሞ እንግዳ ሲመጣ እንደ ኢትዮጵያዊ እንደ ባህላችን መኝታ ቤታችንን ያማረ የሞቀ መኝታ ቤታችንን ለቀን ፍራሽ ላይ ሁሉ እንተኛለን አይደል አልጋችን ለቀን። ስለዚህ እንግዳ ለማስተናገድ ለአንድ ቀን ለሁለት ቀን የሆነ ነገር ስለሆነ ቅር አይለንም። ግን በዛ መሀል ብዙ የሚያስቁ ነገሮች ስለተፈጠሩ እሱን እንደው እናንሳው ብለን ነውና እና ደግሞ እኔ አዲስ አበባ ምን መሰለችኝ መሰለ አንተ በእግር ነው ሄድከው በርግጥ በመኪና መሄድ ነው ወደሽ ነው በእግርሽ የምትሄጂው አይደለም በመኪና መሄድ ነው ይዛን ቀን እንደው በእግር መሄድ ይሻላል። አዎ ያስብላል እንደ ስፖርት ይሆን ነበር የሆነ ቦታ ላይ ቦሌን ምናምን ስታዩት የቶኪዮ ቫይብ ምናምን ነው በጣም ሰው የበዛበት እንቅስቃሴ እንደውም አንዳንዴ ቢለመድ አሪፍ በጣም አሪፍ ነው ለጤንነታችን ጥሩ ነውና ብዙ ነገሮች ነበሩ። ቅድም እንዳልሽው ቆንጆ አገላለጽ ነው። እንግዳ ሲመጣ አልጋም ይለቀቃል እና በዛ መጠን ተስተናግደን አልፈናል። ሀገራችን የአፍሪካ መዲናም አይደለም የምትባለው እና
እንግዶችን ለመቀበል በዚህ ደረጃ ተውበን ከዛ ደግሞ ቅድም ምን እያለን ነበር ዳይሬክተራችን አይንን ጨፍኖ በመግለጥ አዲስ ነገር ታይ ነበር ከተማው በጣም በእውነት በጣም የሚያማምሩ ከዛ ይሄ ነገር እኔ ሀገር ውስጥ ይሆናል ብለ በማታስብበት ደረጃ አይደል በጣም የተለየና የሚያምር ነገር ሁሌ ባየን ቁጥር ለሀገራችን እንመኛለንና ሩቅ ይመስለኝ ነበር ይሄን ነገር እኛ ሀገር ውስጥ ማየት መድገም ሩቅ ይመስል ነበርና አሁን ላይ የትም ቦታ ላይ ቆመክ እኔ እኮ ውጪ ነኝ የምትለው አይነት ነገር በጣም ያደጉት ሀገሮች የሚጠቀሟቸውን ማቴሪያሎች ማስዋቢያዎች የከተማ ውብ ነገሮችን የምትጠቀምበት በሙሉ ሀገራችን ላይ ማየት ይችላል በጣም ደስ ይላል ከዛ የሀገር ልጆች ነው የሚሰሩት የኛው ወጣቶች የሚያማምረውን ነገር የምታየው ከኛው በተሰራ ነውና በጣም ደስ ይላል እንደውም እንደዚህ አድርጌ የሀገር ውስጥ አልነው ወጥቻለሁ ሁሉ ያልኩበት ቦታ የእውነት ግን እንደዛ ያስብላል አንዳንድ ጊዜ አሁን ፎቶግራፎች ሰዎች ሶሻል ሚዲያ ላይ ስናይ ውጪ መሆናቸውን የምናውቀው በመንገዶቹ ነበርና አሁን አዲስ አበባ ላይ የተነሱ ፎቶግራፎችም የምር እያጋነንኩኝ አይደለም ኢትዮጵያ ውስጥ ነው ምናምን ብለሽ ሁለት ጊዜ እንድታዩ ያደርግሻልና አዲስ አበባ ምንድነው የመሰለችኝ እኔ ለምሳሌ ቤትሽን አዝድተሽ ቤትሽ ፏ ብሎ ከዛ ደግሞ ቆንጆ ምግብ ሰርተሽ ወይ ምን ነው እንግዳ በመጣ ምትይበት ቀን የለም ከዛ ቤትሽ ከተዝረክርኮ ቆሽሾ ምግብ ሳትሰሪ የምታቀርቢው ነገር ከሌለ እንግዳ ባልመጣ ነው የምትለው እንዲመጣ አትመኝም ደግሞ ይመጣል ክፋቱ አሁን አዲስ አበባ ያለችበት ሙድ ግን በቃ እንግዶች በመጡ የሚያስብል ምናሳየው ነገር አለን ሲመጡ አናፍርም ሁሉ የሚመጡ እንግዶቻችን ተደምመው ነው የሚሄዱትና ብዙዎች እንደውም ብዙ የአፍሪካ ሀገራት ከኢትዮጵያ ተሞክሮ መውሰድ እንዳለባቸውም ጭምር ሲነጋገሩ የሰማንበት ነበርና ይሄን ሀገር የእውነት በጣም የሚያኮራን የተሰሩት ስራዎች ደግሞ ይበል የሚያሰኙ በጣም ደስ የሚል ነው እንዳልከው በጣም ብዙ እግረኞች በስተዋል እኛም እግረኛ እየሆንን ነው በተደጋጋሚ አዲስ አበባ ወይም ኢትዮጵያ የአፍሪካ ህብረት መቀመጫ እንዳትሆን በተለያዩ ሀገራት ጫናዎች ነበሩ ያው በተለያዩ ምክንያቶች ከተለያዩ እይታዎች አንፃር ታይቶም ጭምር ማለት ነውና አሁን ላይ ሳስበው የአፍሪካ መሪዎችም ይሁን በወቅቱ ሲከራከሩ የነበሩ ሰዎች በጊዜው የሀገራት መሪዎች አሁን ኢትዮጵያ ወይም አዲስ አበባ ለአፍሪካ ህብረት መቀመጫነት ትክክለኛ ቦታ ስለመሆኑ የሚያጨበጭቡ ነው ወይ ደግሞ መሰክሩ ነው ይመስለኝ ነገሮች በፍጥነት ነው የሚካሄዱት የሚከወኑት መንገዶች ግንባታዎቹ በጣም በአጭር ጊዜ ውስጥ በፈጠነ መልኩ የሚጠናቀቁ ናቸው እንዳልሽው በእኛ ልጆችና እንደዚህ አይነት ነገር እንደሚቻልም ያየንበት በጣም የተደመምንበት ነው አትላስ ከሰንችስ አካባቢ የነበሩት የመንገድ ስራዎች የሚገርሙ ናቸው በእውነት አውሮፓን ይመስሉ አንዳንዱ አትገምቹም ህንጻዎቹም ውበታቸው እንዳለ ሆኖ እና የሚያኮራ ነገር ነው እንደተባለውም ጥሩ ነገር ሰርተሽ ቤትሽ እንግዳ እንዳይመጣ እንደምትመኙም እየመጡልን ነው ከዛ በተጨማሪም በየሳምንት ባሳልፍ ነው ማለት ነው ቱርኪ ፕሬዚዳንት ረሲፕ ታይብ ኤርዶጋንም መጥተው ነበር ይሄንን እንደ ሀገር ስታስቢው ትልቅ ነገር ነው ከዲፕሎማሲው አንፃር ስታየው መጥተው የኛን ሀገር አይተው ያኮራል እንግዶቹ ሲመጡ ደግሞ የሚደረግላቸው ይሄ ኦፊሻል የሚደረግላቸው አቀባበል ደግሞ በጣም ልብን አይ ዶንት ኖ ብቻ ይሁን አላቅም በጣም ልብን ይሄ የሚነዝር አይነት ስሜት ነው የሚሰማኝና ከዚህ በፊት የህንዱ ጠቅላይ ሚኒስትር ሲመጡ የነበረውን አቀባበል አይተናል አሁን ለአፍሪካ ህብረት መሪዎች አሁን ደግሞ ለቱርኪዬ ፕሬዚዳንት ለሳቸውም የተደረገው አቀባበል ይሄ ኦፊሻሊ ስነ ስርዓቱን የጠበቀ በጣም ለነሱ ክብር የሚመጥን ክላስ ያለውና ኤቭሪ ዲቴል እያንዳንዱ ጥቃቅን ነገር ታስቦበት የተደረገ ነገር እንደሆነ ያሳያልና ኢትዮጵያ በዚህ ልክ የሚመጡ እንግዶችን አክብራ ከዛ ደግሞ የሚሰጠውን ዲፕሎማሲ ደግሞ በደንብ ነው የምናውቀው ከሀገራት ጋርና በጣም የሚያኮራ ነው ደስ ስላልንም ጭምር ነው ይሄንን ሀሳብ ያነሳነው እንቁላል ቀስ በቀስ በምን ትሄዳለሽ ማለት በእውነት የሰው ልጅ እድሜና ጤና ይስጠው እንጂ አሜን በጣም ዋናው ነገር ጤና ይስጥክ የሚባለው ምርቃት አፈፋ አድርገሽ በቃ አሜን ይፈጠር እንደዚህ መዞር እንኳን ባቺ እንደዚህ በጣም ከአዲስ አበባን ወክል አድርግ ብላ አትወጣም ነበር ማለት ሁላችንም አፍንጫችንን በሶፍት አፍነን ወይ ጉንፋን ተይዘ ነው የምትመጣው ምናምንና ይሄ እንቅስቃሴ የማረግ ባህላችን ራሱ በጣም ደካማ ነው አሁን ሳታስበው ከሆነ ጥቅ ተነስተክ የሆነ ቦታ እንደርሳለን የከተማውን ውበት ጽዳት ያያየና ወክ የምናረግበት ቦታ እንኳን በቀላሉ ተሰጠን እና እንቁላል ቀስ በቀስ ያልኩት በቃ ትላልቅ ሀገሮች ያሉበት ደረጃ ላይ አሁን በከተማ ማስዋብ ተወዳዳሪ ነን ብዬ አስባለሁና ይሄን ላሳያችሁን በሙሉ እጃችሁ ይባረክ አይምሯችሁ ይባረክ በጣም ደስ ብሎናልኛ እሁድን አንድ ላይ ደስ ብሎታል ቆይታችሁ ያማረ ይሁን ከኛ ጋር ከሆናችሁ ብዙ ታተርፋላችሁ የሪሞታችሁ ድንጋይ ይውጣ አሁን ነው ስለማትቀይሩ ጥሩ ጊዜ እንዲሆን ተመኘን ውብ የሆኑ ፕሮግራሞች አሉ እሁድን አንድ ላይ ተጀምሯል